ላናግርሽ ፈልጌ ነበር። እኔ ደግሞ ማውራት አልፈልግም። ይገባኛል እኮ እንደተናደድሽ፣ ግን እባክሽ እንዳስረዳሽ እንኳን ፍቃጂልኝ። ሁሉንም ስለተረዳሁት አትልፊ። ምንም ታስረጂኝ ነገር የለም። በቃ የኔና አንቺ ጓደኝነት እዚህ ድረስ ነው? አዎ ነው። ትንሽ አታፍሪም? ራስሽን ጓደኛ አስታስመስይ። ቆይ አውቄ ያደረኩት ነገር ምን ኖሮ ነው? የሌባ አይነ ደረቅ መልሶ ልብ አድርቃሉ። እና ሳታቂ ነው የወደድሽው? እኔ መች ወደድኩት አልኩ። ግን ስለሱ የሚሰማኝ ስሜት ምን እንደሆነ ራሱ ገና አላወቅኩም። አዋቂው ነው ልንገርሽ። ስለሱ የሚሰማሽ ነገር ፍቅር ነው። እኔ እኮ ኤላን አልፈልገውም። የኔ እንዲሆን ራሱ ተመኝቼ አላውቅም። ልክ ነሽ። አንቺ አትፈልጊውም፣ ልብሽ ነው የፈለገው። እባክሽ አለም ተረጂኝ። ምኑን ልረዳሽ? እስኪ ንገሪኝ። አንቺን ለመጉዳት አስቤ እንዳልሆነ አውቀሽ ሳታውቂው አንዴ ጎርተሽኛል። ቆይ ምን አይነት ምስቅልቅል ውስጥ ነው የገባሁት? ሰብሊና ከቤስት ጓደኛዬ ጋር አጣላኝ። ቆይ አሁን ደግሞ ምን ልታደርገኝ ነው? ኧረ እኔ ምንም ላደርግ አልመጣሁም። በፈጠረ በቃ ከህይወት ይወጣልኝ። ባልወጣስ ምን ታመጫለሽ? ቆሽ ምን ሆኜ ነው የምትለኝ? ጓደኛም አይደለም። አታቀኝ አላውቅም። ሚሰብለ ቅደት ባንቺ አያምርም። ማወቅ አይደለም ነፍስሽ ቂጠፋት ወጅኛለሽ። በቃ ተናገርክ። በእኔ መፈቀር እንዳማረህ ይቀራል። እሺ እኔ አልገባኝ። ቆይ ለምንድን ነው እኔ ማፍቀሩ ያስፈራሽ? ወይኔ ሰብለ ስንት ጊዜ ነው የምነግርህ? እኔ አላፈቀርኩህም። እሺ በቃ ነይ ሻይ ልጋብዝሽ። አንተ ግን ጤነኛ ነህ? ከአንተ ጋር ምንም አይነት መቀራረብ አልፈልግም። ለሱ አርፈደሻል። ከተቀራረብን እኮ ቆየን። አሁን መግደርደሩን ቴና እኔ ግብዣን ተቀበይኝ። ራስህን ጋብዘህ ከራስ ጋር ጠጣው። እሺ ግራጎኔ ምን ፈለክ? አየሽ ግራጎኔ መሆንሽን አምንሻል ማለት ነው። እኔ እወድሻለሁ። ሌላ ወሬ ነው ይሳስ። ለዚያም ደግሞ ቦርሳን ይዘህ እባክህ ቅድም ካለኝ ትንሽ አግኝሽ እንዴ? ቆይ ለምን እንደዚህ አይነት ነገር ግቢ ውስጥ አደረክ? በወቅቱ በጣም ስሜታዊ ሆኜ ነበር። ቢሆንም ግቢ ውስጥ ያለውን ነገር እያወቅህ እንደዚህ ማድረግ ግን አልነበረብህም ነበር። በቃ አንድ ነገር ላስቸግር ነበር። ምንድነው? መሲ በጣም ምስኪን ልጅ ነች። ነገሮችን ፊት ለፊት ነው የምትጋፈጠው። ስለዚህ እነ ጆኒ እንዳያጠቋት በጣም ሰግቻለሁ። ከቻልክ አንተ ተከታተላት። አያሳስብም። በቃ በቻለኝ አቅም እኔ ካደጋ ልጠብቃት እሞክራለሁ። አመሰግናለሁ። አረ ኖርማል ነው። ቆይ ግን ወላጅ አምጣን የተባልከው ወይ ሰስፔንድ አድርገው ነው? ወላጅ አምጣን የተባልከው። ኦኬ እንደዛ ከሆነ ቀላል ነው። በቃ ታስብ። የመሲ ነገር ነው ያሉሽ። አደራሽ ማለት አይ በይመሽ አንቺ ልጅ ግን በጣም እየጠፋሽ መሆኑ ታውቆሻል? እኔ? አዎ አንቺ። መች ፈልገህ ነው ጠፋሽ የምትይው? ለምሳሌ ትናንትና ቀን ሙሉ እንዲሁ ግቢ ውስጥ ፈልግሽ ነበር፣ ግን አንድም ቦታ አላገኘሁሽም። አዎ ትናንትና አልመጣሁም ነበር። ምን ነው በደህና? አዎ በደህና። እኔ ደግሞ ሰው ታሞብሽ ሆስፒታል የገባሽ መስሎኝ። ምን ነው ደነገጥሽ እንዴ? ኧረ እኔ ስቀልድ ነው እባክሽ። አይ ስለ ሆስፒታል እያወራክ እንዴት አልደነግጥ? ለነገሩ ልክ ነሽ፣ ያስደነግጣል። እኔ ራሱ ምን ሶን እንደዚህ አይነት ሐሳብ እንደመጣልኝ አላውቅም። ኦኬ ለነገሩ ትናንትና ከክላስ መልስ የሆነች አክስቴ ልጅ ታማ ተብላ ሆስፒታል ስለነበርኩ ይሆናል። ምን ሆነ? ምንድን ነው ያሉኝ? የኩላሊት ኢንፌክሽን ነው እንደዛ ነገር ነው። ብቻ ብታየው ነበርኩበት ሆስፒታል። ምን የሚፈጠር ጥሩ ነው? ምን ተፈጠረ? አንድ የሆነ በፖሊስ ይፈልጋል ምናምን የሚባል ሰውዬ በጩቤ ተወቅቶ እዛ ተኝቶ ነበር። ምን? ከዛ ከተኛበት ክፍል ማን ያወጣው እንዴት ይውጣ ባይታወቅም ፖሊሶቹ ሲገቡ የለም። ከዛ እንዳለ ሆስፒታሉ ቆጥ የሆነ ነው የምልሽ። የምርህን ነው? የላ አዎ የምሬን ነው። እሺ ቆይ ሰውየው ምን አይነት ሰው ነው? አሁን እንዴት አየዋለሁ? ብቻ ግን የፖሊሶቹ ግርግር ነበር የገረመኝ። አንደኛው ፖሊስ ከአንደኛው ፖሊስ የሰውየውን የኮድ ስም እየጠሩ ብቻ ሲፈልጉት ነው የነበረው። የኮድ ስም? አዎ አብዛኛውን ጊዜ እኮ ፖሊሶች ወንጀለኞችን በኮድ ስማቸው ነው የሚጠሯቸው። ይሄንን እንዴት እንደሆነ ባላቅም ደመረ ብለው ስሙን አውጥቶለት እንዲሁ ደመረ ጠፋ እያሉ ነበር። ደመረ? አዎ ደመረ። ምን ነው? አይ ምንም። ኤላ ትንሽ አመም ስላደረገኝ ወደ መጸዳጃ ቤት ልሂድ። በቃ እንደዛ ከሆነ ልሸኝሽ እስከዛ ድረስ።
አይ አያስፈልግም አመሰግናለሁ። ጸጋ አሁን በደንብ አገኘሽ። ከደመረ ጋር ጠንከር ያለ ግንኙነት አለሽ ማለት ነው። ኦኬ ይሄንን ነገር ማድረግ ሳይኖርብኝ አይቀርም። የምሬን እኮ ነው። ከዛ ደግሞ ይዘት አንቺ ግን በጣም ይገርምሻል ነው። ከየት ነው የሚመጡት መልሶች? ስማ መንገድ ቀይረን እንሂድ። ለምን ሲባል አታዩም እንዴ? ኢላም ይባል ልጅ ወደዚህ እየመጣ ነው። የኔ ጀንትል ስታይሉ እኮ እንዴት እንደሚደላ አለም ወይ ሰብሊ ጀንትል በቀልቤን ሰርቆኝ ነው። እና አሁን ወደ ቀልብሽ ተመለሽ? አዎ አይ ጀንትል ወደኛ እየመጣ ነው። እንጣው ወደሚጠርስ አንቺ ደግሞ ታውቂለ እንዴ ጀንትል ሲመጣ ልብ ምትይ እንደሚጨምር። ተረጋጊ። ሰላም ብያለሁ። ሃይላ እንዴት ነህ? ይመስገን ዋለ። እኔ የምለው ጓደኛሽ አታወራም እንዴ? የቷ ጓደኛዬ? አረ መካድ አየ ታወራለች። ለማንኛውም ይሰብለ የግዚር ሰላምታ አይከለከልም። እሺ አዎ ሰብሊ ምን ይሁንሽ ነው? ሰላም በይው እንጂ ምን ትጠብቂያለሽ? አልለውም መብቴ መሰለኝ። እኔ የምለው አለም ያኔ ጓደኛዬ ካልሆንክ ብላ ችክ እያለች የነበረችው ሰብለ ነች ወይስ አስቀይራችኋት ነው? አረ ራሷ ናት አይደለሽም እንዴ ሰብሊ? በእጅ አስገባታለሁ ያልክ ቀን ስለተቀየርኩ ያቺን ሰብለ አይደለም። አረ ሰብሊ ምን እያልሽ ነው? ይሰብለ እንዴትሽን በለክ ብታረጊው መልካም ነው። ባላረገው ምን ልታመጣ ነው? ወላች አልቀለድኩም። በጣም ቀልደኛ ነሽ እንጂ ያኔ ጓደኛ ካልሆንም ብለሽ ችክ እያልሽ የነበርሽ ልጅ አሁን ምን ተገኝቶ ነው እንደዚህ ሳት ይሆንሽ? አረ ተረጋጉ። አልረጋጋም። ይሄ ልጅ እዚህ ትምህርት ቤት እስካለ ድረስ አልረጋጋም። አለመረጋጋት መብትሽ ነው፣ ግን ጓደኝነታችንን ደግሞ መካድ የለብሽም። ይቅርታሽ ጀንትል አንቺ ሰብለ ምንም እየገባኝ አይደለም። ለምንድን ነው ጀንትል ላይ እንደዛ የምትሆኝበት? ጋጥወጥ ስለሆነ ነው። ምን እንዳደረገ የምታውቂ መስሎኝ። ይቅርታ ጠየቀሽ አይደል እንዴ? ቢሆንም በጣም ነው የሚያስጠላኝ፣ በጣም ነው የሚያናድደኝ። እሺ ምንድን ነው ምክንያትሽ? ምክንያት ኖረኝ አልኖረኝ ያስጠላኛል አልኩ፣ በቃ ያስጠላኛል። ሰብለ ምንም ሁኔታሽ እያማረኝ አይደለም። ምኑን ያላማረሽ? አላቅም፣ ግን ሁልጊዜ ማበሳጭ ያበሳጭሻል። በዛ ላይ ደግሞ ጀንትሉን ስታዩ ለጻብ ነው የምትጋበዡ። እና ሆን ብሎ ስለሚያናድደኝ ነው። ካናደደሽ ለምን ታወሪልሽ? አትዘጊው? ዘጋሁት። እሱ ግን ምንም አይገባውም። በየሄድኩበት እየተከተለ ነገር ይፈልገኛል። አይመስለኝም። እንደውም ነገር የምትፈልጊው አንቺ ነሽ። ቆይ አንቺ ከኔ ከጓደኛሽ ጎን ነሽ ወይስ ከሱ ጎን ነሽ? እኔማ ሁሌም ከአንቺ ጎን ነኝ። እና ለምን ደው ማታምኚኝ? ምክንያቱም በምታረጊው ነገር ከሱ ፍቅር እንደዚህ የተሰማኝ ነው። ምን? እኔን አታምኚኝም ማለት ነው? በጣም ነው ማዝነው። እሺ በእኔ ከማዘንሽ በፊት ጀንትሉን አልወደውም ብለሽ ማይልኝ። ለምንድን ነው የምምለው? እኔ መማል እንደማልወድ ታውቂያለሽ ሰብሊ። ለአንዴም ለመጨረሻም ጊዜ ነው ማስበልሽ። በቃ ጀንትሉን አልወደውም ብለሽ ማይልኝ። ለካ እስከ ዛሬ በእኔ ስም ለራስሽ ነበር ስታበሰኝ ነበረው። ፕሊስ አለም፣ ምንም ነገር የለንም። አዎ ምንም የለንም። ከዚህ በኋላ አጠገቤ እንድትደርሽ አልፈልግም። ወይኔ ሰብለ፣ ምንድን ነው ያደረኩት? ይሄን ከፍ ያለ ልጅ ብቻው ለኔ እንደሆነ ማቀር ምን ሆኖ ነው? ምንም ሳይለኝ መልስ ወንድም አባት ብቻ አሁንም ስሜ ጠፍቶብሽ እንደ በቃ እኮ ስም መጠሪያ ነው አይደል? ወንድም ብዬ ከዞርክ አይበቃም? ደረቅ። እሺ ቤዛ ምን ልርዳሽ? አይ አሁን እንኳን እርዳታ የሚያስፈልገኝ ነው ሳልሆን አንተ ትመስለኛለህ። እንዴት? ፊትህን ግን አይተኸዋል? የሆነ ያደረቡ አቃ እኮ ነው የሚመስልከው። ታውቆሻል፣ ግን እየሰደብሽኝ እኮ ነው። ኧረ ያልሰደብኩህም እንዲገባህ ያህል ነው በምሳሌ እያስረዳሁ ያለሁት። አሃ በምሳሌ ካልሆነ ነገር አይገባም እያልሽ ነው? አሁን ለምን ነገር ማወሳሰቡን ትተህ የሆንከውን ነገር አስነግረኝ።
እባክሽ ከዛች ልጅ ጋር እኮ ተጣላ። ስለዚህ በፍቅሯም መወደቅ አላማህንም ሳትክ ማለት ነው? አይ አላማዬን በፍጹም አልሳትኩም እና ደግሞ በፍቅሯም አልወደቅኩም። ፊትህ ግን የሚናገረው ሌላ ነው። ኧረ እባክሽ ምንድን ነው የሚለው ፊት? ምን ነበረ የሰሞኑን ያሬድ ያራዳ ቋንቋ መጣልኝ። ፍቅሯ ግዝግዝ አድርጎሃል መስሎሽ ነው? እባክሽ አይ የሬክ ሳይረፍድ በጊዜ ቶሎ መላ ብትለው ይሻላል። ለማንኛውም ሚስ ቤቲ ለምክርሽ በጣም አመሰግናለሁ። ስሜ ቤቲ አይደለም ቤዛ ነው። ያው ቅድም እንዳልሽው ነው፣ ስም መጣሪያ ብቻ ነው። ልጅቷ አሁን ገና ለምን እንደምትርቀ ገባኝ። ለምንድን ነው? ሆዴን በደንብ ይቅረጥ። እሱን አልነግርህም። ገናዋል ቤቲ ቤዛ አንቺ